ቤት እኮ ለአንድ ሰው ነው እኔ እንትን ያልኩት እንጂ ሁለት ሰው አስገብቼ ብር መጨመር እኮ አላቃተኝም። ወንድሜ እንግዲህ እኔ ወደ ስራ መለሳለሁ እንዳይደበረ ደግሞ ማለት ነው ስትወጣ ምናምን ስለሚናገሩ ዳራሽ እያሉ ጫማ የሚቆጡ ስልክም ስታወራ ድምፅን ዝቅ አድርገህ አውራ። ደግሞ ፋዘርን ብር እንዳትጠይቀው ፋዘርን። ምን አይነት ድፍረት ነው በእናታችሁ? እስከዛ እኔ ጋር ይጨናነቅ። አቤት ወዬ፣ አቤት ወዬ፣ ቁጭ በለው፣ ምግብ እየበላን ነው። አረዛ ብሉ። እኔ የምልህ ወዬ ምንድነው አንተ ሰው አታምጣ አላልኩህ? ጭራሽ ደግሞ ሰው ጨምረ መኖር ጀመርክ እዚህ ብላችሁኛል እኮ። ለምንድን ነው ታዲያ? ይሄ ቤት እኮ ለአንድ ሰው ነው እኔ እንትን ያልኩት እንጂ ሁለት ሰው አስገብቼ ብር መጨመር እኮ አላቃተኝም። ወንድሜ ነው በከፍላ ገ እንግዲህ እንዲህ ከሆነ ሌላ ቤት ፈልግ፣ ሌላ ቤት ፈልግ። በቃ እኔ ወንድሜ አይደለም አላልኩ። ሌላ ቤት ፈልግ፣ ወይ ቤቴ ልቀቅልኝ፣ ወይ ስንት ደግሞ ልጆች አሉ ግቢ ውስጥ። በቃ ይኸውልህ ነግሬሃለሁ። ሰምተኛል? አዎ ሰምቼዋለሁ። እንዴት ነው ያለ ሰው ነው የሚችለው? ጓደኛ እንዴት ሳይኖር ይችላል? ስሞት የሚጠይቅ ጓደኛ ስንታመም ወንድሜ ወይ ብላ እንዴት ነው ስሞት አለ ምንም ከፋ እንዴ? ዘመድ እንግዲህ የከተማ ኑሮ እንዲህ ነው። እና መቻል መበርታት ነው ያለብን። ለጊዜው ነው ሁሉም ነገር ያልፋል። መበርታት ነው ያለብን። በቃ የሆነ ተከራይ እናንተም እኮ ምናልባት በዚያ የሆነ አጋጣሚ ከዚህ ወጣችሁ ካላችሁበት ቦታ ወጣችሁ ሌላ ቦታ ስትሄዱ ይሄ ሁሉ ነገር እንዳለ አስቡት። እዛው ባላችሁበት ቦታ ብቻ እኮ መኖራት እንደማትቀጥሉ በሆነ አጋጣሚ እኮ ተከታታችሁ የምትኖሩበት አጋጣሚ ይኖራል። ስለዚህ ሰው አታብዛ፣ እንዲህ አትሁን። በቃ ቁጥጥር፣ ከአቅም በላይ የሆነ ቁጥጥር። በቃ እንግዲህ ቻው። ምንድን ነው ልጆቻችሁን አታስተምሩ? ቻው። እሺ ወንድሜ ይማራሉ። የእናንተ ዘመድ ሄዶ ይማራል። እናንተም ከዚህ ቤት ወይ ይሁን ተከራይታችሁ ኖራችሁ ይሆናል። ሰው እንዴት ያለ ሰው መኖር ይችላል? አስቡት። ሰው እንዴት ያለ ሰው መኖር ይችላል? ቢያንስ እንኳን ክራይተራችሁ ማለት ነው በአግባብ ብታረጉስ? እሺ ማታ ስገባ ልክ አንድ ሰዓት ስሞላ ቤት ግቢ ይዘጋል። እንዴት አንድ ሰዓት ማለት እኮ ልክ 12 ሰዓት ስናየው አንድ ሰዓት ሞልቷል። ከዛ በኋላስ እሺ ከፍለን እንደ ቤታችን ለመጠቀም እንደፈለግን ልንወጣ ልንገባ ነው ብር ከፍለን የምንከራየው እንጂ ልክ አንድ ሰዓት ከሞላ በኋላ በሩ የሚዘጋ ከሆነ ምን ሆነ ተከራየ ነው? ካልሆነ ሙሉ እሺ ከዛ በኋላስ ደግሞ ውሃ እንዲያርጉ መብራት እንዲሆን ሰው አታብዛ፣ ሽንት በስገባ እንዳት ምንድን ነው ይሄ ሁሉ ክራይቴሪያ? ተቸግረን እኮ ነው እንጂ ወደን አይደለም። ከቤታችን ወጥተን ሰው ሀገር መጥተን ወይ ልንማር ወይ ልንሰራ በቃ በሆነ አጋጣሚ ወጥተን ነው የምንከራየው እንጂ ይሄ ሁሉ ክራይቴሪያ በእኛ ላይ የምታዘንበት ቤት አይደለም እኮ የምታከራዩት። እንዲህ ያለ ጭቃ ቤት እኮ የምታከራዩት ሌላ ነገር አይደለም። ይሄ ቢሆን እኮ እኛ ጋር እንኳን አለ እቺ እኛ ጋር እንኳን አለ። ግን በሆነ አጋጣሚ ከቤት ወጣ። ከዛ በኋላ እንደ ማንኛውም ሰው ተከራይተን መኖር እንፈልጋለን። ራሳችን ችለን እስከምንወጣ ድረስ ብለን ለመከራይ ስንመጣ መጀመሪያ አገባብ ላይ ሰው ታበዛለን፣ ሴት ታመጣለህ። ስንት ሰው ነው? እናንተ ከዚህ በኋላ ከትንሽ ጊዜ በኋላ በእግር ኮቴያችን ጭምር ልታስከፍሉና ቁጥጥር ልታረጉ የምር
የምሬን ነው። ይሄ ነገር ሁሉም ሰው ጋር ደርሷል ብዬ አስባለሁ። እኔ ጋር ብቻ ሳይሆን አንድ ቤት ሄደህ አንድ ቤት ሄደህ ለመከራየት ስትጠይቅ መጀመሪያ ጥያቄው ሰው ታመጣለህ? ለብቻ ነው? ከሴት ጋር ነው? አናከራይም። ለላንተ ነው እናከራይም። ለባለትዳር አናከራይም። ለወንድ አናከራይም። እዚህ ግቢ ሴት በዝቷል፣ እዚህ ግቢ ወንድ በዝቷል፣ ሴት አናከራይም። ልታጋቡን እኮ አይደለም። እኛ ቤት ከፍተን መጠለያ እየፈለግን ነው እንጂ ትዳር እየፈለግን አይደለም። ስለዚህ ይሄ የተሰራ ቪዲዮ